38ኛ ሳምንት ከግንቦት 24 እስከ ግንቦት 30 2018 ዓ.ም። 8ኛ በር የትምህርትና ስነ ጥበብ በር ሁለተኛ ሳምንት። ባለፈው ሳምንት በነበረን የምልጃ ጊዜ በእርግጥም የትምህርትና ስነ ጥበብ በርን በማስመልከት በተወሰኑ ርዕሰ ጉዳዮች ላይ ስንጸልይ መቆየታችን ይታወሳል። በዚህ ሳምንት ደግሞ በቀሪዎቹ የትምህርትና ስነ ጥበብ በር ርዕሰ ጉዳዮች ላይ በጌታ ፊት የምልጃ ጸሎታችንን እናደርጋለን። መልካም አጋጣሚዎች። ይህንን የትምህርትና ስነ ጥበብ በር በተመለከተ በመልካም አጋጣሚነት የምንመለከታቸው በተለይም ከአገር የመነጩ አገር በቀል እውቀቶችን፣ ልምዶችንና ተሞክሮችን ለቀሪው ዓለም በማካፈሉ ረገድ ለበረከት የሚሆኑ አካሄዶችን የሚመለከት ሲሆን የቱንም ያህል ከውጭ ከሚመጣው አንጻር ኢምንትና ገና በጅምር ላይ ያለ ነገር ቢሆንም አሁን አመርቂነት ያለውን ተግባር እየተካሄደ መሆኑን በውል የሚመለከት ነው። ይህ እንግዲህ ቢያንስ ለሁለተኛ ደረጃና በተለይ ደግሞ ለሶስተኛ ዲግሪ ማሟያ የሚሰሩ ጥናታዊ ጽሑፎች ወይም የምርምር ስራዎችን ጉግል ስኮላር ወዘተ ባሉ በውጭ ሀገር ባሉ ስነ ትምህርቱ ዓለም መድረኮች ላይ እንዲወጡ ማድረጉና በዚህም መልኩ እውቀትና ልምድን እንዲሁም የምርምር ስራ ውጤቶችን ማካፈሉ በእርግጥም ተገቢነትም ሆነ ውጤታማነት ያለው ሆኖ ይስተዋላል። በተለይም ይህንን በር ለዘመናት ሳንጠቀምበት የቆየን ከመሆኑ አንጻር አሁን ላይ ያለን ነገር ለሌሎች ማካፈል መጀመሩ በትልቅ እምርታ ሊወሰን የሚገባው ነገር ነው። ይህ እንግዲህ በአንድ በኩል ጌታ አምላክ እግዚአብሔርን በማመስገን የምንገለጥበትን እንዲሁም ከምስጋናው ጋር ጎን ለጎን ስራው ከዚህ በበለጠ እንዲሰፋ ጌታ የመስኩን ተዋንያኖች ሁሉንም ባለድርሻ አካላት እንዲያግዝ በምልጃ የምንቀርብበት ነው የሚሆነው። ስጋቶች። ይህንን የትምህርትና ስነ ጥበብ በር በተመለከተ ስንነጋገር በአሉታዊ መልኩ ወይም በስጋት የሚታየው ነገር በተለይ በእንግሊዝኛ ቋንቋ የሀገሪቱን ባህልና ታሪክ እንዲሁም ሃይማኖታዊና ባህላዊ እሴቶችን የሚያሳዩ እንደ ፊውቸር ፊልምና ድራማ ደግሞም እንደ ዶኩመንተሪ ፊልሞች ያሉ ስራዎችን ማቅረብ አለመቻላችን ነው። በጽሑፍም ረገድ ኢትዮጵያውያንን የሚገልጹ በርካታ ነገሮችን በጎግል እና በተለያዩ ታላላቅ የማስተማሪያ እንዲሁም የሐሳቦችና የእውቀት ማንሸራሸሪያ መድረኮች ላይ ለማቅረብ እምብዛም የሚጣርበት ሁኔታ የሌለ ካለም ደግሞ ኢምንት ሆኖ የሚገኝ መሆኑ ነው። ይህም ደግሞ በጎደለ ወይም በደካማ ጎን ለመቆም ሁልጊዜም ራሳቸውን አዘጋጅተው ለሚጠብቁ ማላጆች ታላቅ የሆነ የአገልግሎት በር ሆኖ የሚስተዋል ነው። እናም ማላጆች በዚህ በፈረሰ ቅጥር የሚቆሙበትን የምልጃ ተግባራቸውን የሚያከናውኑ ይሆናል። ቅዱሳን ማላጆች በዚህ በ38ኛ ሳምንት ከግንቦት 24 እስከ ግንቦት 30 8ኛውን በር በተመለከተ ስለ ትምህርትና ስነ ጥበብ በር የምንጸልይበትን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ። የእንግሊዝኛ ቋንቋ የሀገሪቱን ባህልና ታሪክ እንዲሁም ሃይማኖታዊና ባህላዊ እሴቶች የሚያሳዩ የጽሑፍ ስነ ጥበብ ውጤቶችን ማቅረብ አለመቻላችንና ሀገሪቱ በዚህ በር ተጠቃሚ አለመሆኗ በጌታ ፊት ንስሐ እየገባን እንጸልያለን። ለሌላው ዓለም ብዙ መስጠት እየቻልን ዳሩ ግን በብዙ የማንሰጥ መሆናችን በብዙ የማንሰጥ ሆነን መገኘታችን በጌታ ፊት ንስሐ እየገባን እንጸልያለን። ታላቅ የማስተማሪያ እንዲሁም የሐሳቦችና የእውቀት ማንሸራሸሪያ መድረኮችን በማዘጋጀቱ ረገድ እምብዛም ያልተሳካልን በመሆናችን በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና። ይህ የትምህርትና ስነ ጥበብ በርን በተመለከተ በመልካም አጋጣሚነት የምንመለከታቸው በተለይም ከአገር የመነጩ አገር በቀል እውቀቶችን፣ ልምዶችንና ተሞክሮችን ለቀሪው ዓለም በማካፈሉ ረገድ ለበረከት የሚሆኑ አካሄዶችን የሚከተል ስለመሆኑ ጌታን እያመሰገንን እንጸልያለን። ይህ በር ለገጽታ ግንባታ ጭምር ጠቃሚ ሚና የሚጫወት ስለመሆኑ ጌታን እያመሰገንን እንጸልያለን። በአንዳንድ ግለሰቦች ጥረት የሚሰሩ አመርቂ ስራዎች ስለሚታዩበት ሁኔታ ጌታን እያመሰገንን እንጸልያለን። ምልጃና ልመና። ይህ የትምህርትና ስነ ጥበብ በርን በተመለከተ በመልካም አጋጣሚነት የምንመለከታቸው በተለይም ከአገር የመነጩ አገር በቀል እውቀቶችን፣ ልምዶችንና ተሞክሮችን ለቀሪው ዓለም በማካፈሉ ረገድ ለበረከት የሚሆኑ አካሄዶችን የሚከተልበት መልኩ እያደገ እንዲሄድ በጌታ ፊት ምልጃችንን እያቀረብን እንጸልያለን። ይህ በር ለገጽታ ግንባታም ጭምር ጠቃሚ ሚና የሚጫወት በሆነበት መልኩ
እያደገ እንዲሄድ በጌታ ፊት ምልጃችንን እያቀረብን እንጸልያለን። በአንዳንድ ግለሰቦች ጥረት የሚሰሩ አመርቂ ስራዎች የሚታዩበት ሁኔታ ከፊት ይልቅ እያደገ እንዲሄድ በጌታ ፊት ምልጃችንን እያቀረብን እንጸልያለን። መንፈሳዊ ተቃውሞ፣ መንፈሳዊ ውጊያ። በእንግሊዝኛ ቋንቋ የሀገሪቱን ባህልና ታሪክ እንዲሁም ሃይማኖታዊና ባህላዊ እሴቶችን የሚያሳዩ የጽሑፍና የሥነ ጥበብ ውጤቶችን ማቅረብ አለመቻላችንና ሀገሪቱ በዚህ በር ብዙ ተጠቃሚ እንዳትሆን የሚዋጉ ክፉ መናፍስትን እየተቃወምን ክፉ ስራዎቻቸውን ሁሉ ደግሞ እያፈራረስን እንጸልያለን። ለሌላው ዓለም በብዙ መስጠት እየቻልን ዳሩ ግን በብዙ የማንሰጥ ሆነን እንድንገኝ ተጽዕኖ የሚያደርጉ ክፉ መናፍስትን እየተቃወምን ክፉ ስራዎቻቸውን ሁሉ ደግሞ እያፈራረስን እንጸልያለን። ታላላቅ የማስተማሪያ እንዲሁም የሐሳቦችና የእውቀቶች ማንሸራሸሪያ መድረኮችን በማዘጋጀቱ ረገድ እምብዛም ያልተሳካልን ከመሆናችን በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ክፉ ስራዎቻቸውን ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ይህ የኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 47 የጸሎት ምልጃ ማዕከል ሳምንታዊ የቴሌቪዥን ፕሮግራማችን ነው። ጌታ ኢየሱስ የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ ደግሞ ድልና ጊዜ ሰጥቶን ምን ጸልይበት ምን ማለድበት እግዚአብሔር ፊት እግዚአብሔርን ደግሞ ምን እናመሰግንበት ጊዜ ስለሰጠን ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ብሩክ ነው፣ የተባረከ ይሁን። ዛሬ ምን ጸልይበት የጸሎት ርዕሳችን 38ኛ ሳምንት ነው። ከግንቦት 24 እስከ 30 ድረስ ያለው ነው ምን ጸልየው። 8ኛ በር ላይ ትምህርትና ስነ ጥበብ በሚለው ላይ ነው ምን ጸልየውና የአባቴ ብሩካኖች ከሀገር ውስጥ ከሀገር ውጪ ያላችሁ የተባረካችሁ አገርን ምድርን ትውልድን ይዛችሁ ኢትዮጵያን ይዛችሁ ከሀገር ውስጥም ከሀገር ውጪም እየወደቃችሁ ያላችሁ የእግዚአብሔር ብሩካኖች ቤታችሁ ጓዳችሁ ህይወታችሁ የተባረከ ይሁን። እስቲ ከኔ ጋር አንድ ቃል እናነብና ከእግዚአብሔር ቃል አንድ ቃል አነብና እንጸልያለን። ጌታ ኢየሱስ የተባረከ ይሁን። እንዲህ ይላል መዝሙር 66 ላይ ያለውን ማነበው። በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ምስጋናውንም ክብሩን ስጡ። እግዚአብሔር እንዲበሉ ስራ ግሩም ነው፣ ኃይል ብዙ ሲሆን ጠላቶች ዋሹብክ ይላል። እግዚአብሔር እንዲበሉ ስራ ግሩም ነው። አሜን። እግዚአብሔር ግሩም ነው። በስራው ግሩም ነው። በስራው ልንደነቅ፣ በስራው ልናከብረው፣ በስራው እግዚአብሔር ልናደናንቀው ይገባልና እግዚአብሔርን ስለዚህ በር ስለ ትምህርትና ስለ ጥበብ እግዚአብሔር ያመሰገንን እንጸልያለን። ወገኖች እግዚአብሔር የተባረከ ይሁን። በዚህ በር እግዚአብሔር ብዙ ስራ እየሰራ ስለሆነ ብዙ አደራረግ እያደረገ ስለሆነ እግዚአብሔርን እናመሰግናለን። እግዚአብሔር የተባረከ ይሁን። በጌታ በኢየሱስ ስም እግዚአብሔር ሆይ አባ በዚህ በር ተጠቅመ ብዙ ዕውቀቶች ብዙ ምክክሮች ከሀገር ውስጥ ከሀገር ውጪ የሆነ ስላለ እግዚአብሔር ሆይ በዚህ በር እየተጠቀምክ ታላላቅ ነገር እየሰራክ ስላለ በትምህርቱና በስነ ጥበቡ በር እግዚአብሔር ትልልቅ ነገር እየሆነ ስለሆነ አገራችን እየታወቀች ስለሆነ በኢየሱስ ስም እናመሰግናለን። አምላካችን እግዚአብሔር አባታችን እግዚአብሔር በዚህ በር አቤቱ እግዚአብሔር ሆይ አባ ስለዚህ በር እናመሰግናለን። ክብር ለስምክ ይሁን። የዘላለም አምላክና አባት እግዚአብሔር ገጽታው እግዚአብሔር መልካም ስለሆነ የዘላለም ቅዱስ በኢየሱስም ጠቃሚ በር ስለሆነ እናመሰግናለን። አመርቂ ውጤት እየመጣ ስለሆነ በዚህ በትምህርቱ እግዚአብሔር ሆይ በኢየሱስም አመርቂ ውጤት እየመጣ ስለሆነ ብዙዎች አቤቱ በዚህ በር እየተጠቀሙ ስለሆነ በኢየሱስም እናመሰግናለን። በዚህ በር ሊሰሩ ስላስነሳቸው አቤቱ እግዚአብሔር ታላላቅ ሰዎች በጌታ በኢየሱስም እናመሰግናለን። በትምህርቱ ሴክተር እግዚአብሔር ሆይ ብዙዎች ስለተነሱ በጥበቡ ብዙዎች ስለተነሱ አገራቸውን እያስተዋወቁ ስለሆነ የዘላለም አባትና አምላክ እግዚአብሔር አመርቂ ውጤት እየመጣ ስለሆነ በጌታ በኢየሱስም እናመሰግናለን። አባት ሆይ በኢየሱስም ክብር ይሁንልህ፣ ምስጋና ይሁንልህ፣ ስግደት ይሁንልህ። አቤቱ እግዚአብሔር የዘላለም ቅዱስ በጌታ በኢየሱስ ስምና ስልጣን በዚህ በር ዕውቀቶች ልምምዶች
አቤቱ እግዚአብሔር ሆይ ለሌላ ዓለም እያካፈልን ስለሆነ ተሞክሯችንን እያካፈልን ስለሆነ በዚህ ስለረዳን ስላገዝከን እግዚአብሔር ትልቅ እናመሰግንሃለን። በዚህ በር እግዚአብሔር የዘላለም ቅዱስ ብዙ ልምምዶች ከውጭ ዓለማት ጋር ብዙ ተሞክሮች እግዚአብሔር እያካፈልን ስለሆነ በዚህም ተጠቃሚ ስለሆንን ትውልድ እየተጠቀመ ስለሆነ አቤቱ የኛ ሀገር ጥበብ እየወጣ ስለሆነ በኢየሱስም እናመሰግንሃለን። አምላካችን አባታችን ጌታችን ክብር ይሁንልህ፣ ምስጋና ይሁንልህ። ስለተነሱ ጌታ በዚህ በር ውስጥ እየሰሩ ስላሉ ታላላቅ አቤቱ እግዚአብሔር ሰዎች አቤቱ ወንዶች፣ ሴቶች፣ ወጣቶች በዚህ አቤቱ እግዚአብሔር ሆይ ስለተሰማሩ አባቶይ እናመሰግንሃለን። አቤቱ ጌታ ሆይ እንባርካለን። በኢየሱስ ስምና ስልጣን ትምህርትና ስነ ጥበብን እየረዳክ ስለሆነ በጌታ በኢየሱስ ስም ተመስገን። ልትመሰገን ይገባል። የስጦታዎች ሁሉ አምላክ አንተ ነህና ይሄን በርም አንተ ስለሰጠን ለኢትዮጵያና ለኢትዮጵያውያን ስለሰጠ በኢየሱስም እናመሰግንሃለን። ደሞ በፊት እግዚአብሔር እንጸልያለን። በእነም በር እንደሚገባው ባልተጠቀምንበት ቸል ባልንበት ጌታ ሆይ ይሄ ትምህርትና ስነ ጥበብን እንደሚገባው ለሌላ ዓለማት ባላስተዋወቅንበት በጌታ በኢየሱስ ምህረት ይሁን። የሚመለከታቸው አካላት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንደሚገባው ባልሰሩበት ውጤታማ ባልሆንበት የዘላለም አባትና አምላክ እግዚአብሔር ሆይ አንተ ባዘንክበት በኢየሱስ ምህረት እንለምንሃለን። አቤቱ ምህረት እንለምንሃለን። ይሄ እግዚአብሔር ትምህርትና ስነ ጥበብን አቤቱ በሪዘን እንደሚገባው ጌታ ሆይ ትውልድ ባልተጠቀመበት አቤቱ አገር ባልተጠቀመበት ቸል ባልንበት ይደርሳል ባልንበት በጌታ በኢየሱስ ምህረት ይሁንልን። ለብዙ ዓለማት እግዚአብሔር ማስተዋወቅ ሲገባን ሳናስተዋውቀው ሳንገናኝበት በቀረንበት ተሞክሯችንን ባላካፈልንበት ልምዶቻችንን ባላካፈልንበት በጌታ በኢየሱስ ምህረት ይሁን። በኢየሱስ ምህረት ይሁን። የሰጠህንን በር ቸል ባልንበት ጌታ ሆይ ቸል ብለን እንደሚገባው ባልተወጣንበት እግዚአብሔር የዘላለም ቅዱስ በጌታ በኢየሱስ ምህረት እንለምንሃለን። የሚመለከተው አካል ተሞክሯቸውን እንደሚገባው ባላካፈሉበት ልምምዳቸውን እንደሚገባው ባላካፈሉበት በናዝሬቱ በጌታ በኢየሱስም የምህረት እጅ እንዲዘረጋ ጣት እንዲዘረጋ ይህንም አቤቱ የሚመለከተውን አካል ይቅር እንድትል በፊት በኢየሱስም ለመን። ምህረት ይሁን፣ ምህረት ይሁን፣ ምህረት ይሁን። ይሄ ጉዳይ ለሚመለከታቸው ሁሉ የምህረት እጅ ይዘርጋ፣ የምህረት እጅ ይዘርጋ። እባክህ እግዚአብሔር ሆይ ራራልን። ደሞም በፊት እንጸልያለን። እግዚአብሔር የዘላለም አባት እንድትረዳን እንድታግዘን ይሄ የሚመለከታቸው ሰዎችን የጸጋ ጉልበት አቤቱ እንዲመጣ የዘላለም ቅዱስ እግዚአብሔር ይሄንን የትምህርትና የስነ ጥበብን አቤቱ እግዚአብሔር ዕውቀት የዘላለም ቅዱስ እንደሚገባው ለሌላ ዓላማት በተለያየ ቋንቋ እንኳን ማካፈል እንዲችሉ እግዚአብሔር ይሄ ጥበብ እንዲነው እንዲሉ አቤቱ እግዚአብሔር ሆይ እንድትረዳቸው እንድታግዛቸው የጸጋ ጉልበት በላያቸው ላይ እንዲመጣ በኢየሱስም አባ ለመን። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስምና ስልጣን አባ ከሌላ ዓለማት ጋር አቤቱ የልምድ ልውውጥ እንዲያደርጉ ተሞክሯቸውን እግዚአብሔር ሆይ ይሄ ነው ብለው እንዲያስረዱ ይሄ በር በኢየሱስ ክርስቶስም ሰጠህናል። ጌታ ሆይ በጌታ በኢየሱስም የሚመለከታቸው አካላትን ሁሉ እንድትረዳልን የጸጋ ጉልበት በእነሱ ላይ እንዲመጣ ምህረትህ በእነሱ ላይ እንዲመጣ በኢየሱስም ለመን። እርዳልን ጌታ ሆይ አግዝልን። በጌታ እንደገና በኢየሱስ ብድግ ማለት ይሁንላቸው። እንደገና ጌታ ሆይ እንለምንሃለን የጸጋ ጉልበት ይርዳቸው። በኢየሱስም አባ እንለምንሃለን፣ እንማጽንሃለን። በዚህ ዕውቀት የተሞሉ የዘላለም ቅዱስ ይህንን አቤቱ የትምህርትና የስነ ጥበብን አቤቱ ዕውቀት ያላቸው ለኢትዮጵያ እንድትሰጥ ጌታ ሆይ ታላላቆችን እንድታስነሳ ወጣቶችን እንድታስነሳ አቤቱ በዚህ የተቀቡትን እንድታስነሳ የሀገራቸውን አቤቱ ልምድ አቤቱ ዕውቀት የዘላለም ቅዱስ ተመክሮ የሚገልጹ እንደሚገባው የዘላለም ቅዱስ
ለሌላ ዓላማት እግዚአብሔር ሆይ ለሌላ ሀገራት አቤቱ በተለያየ ቋንቋ አቤቱ የሚያስረዱ የሚገልጹ አቤቱ የዘላለም ቅዱስ ሴቶች ወንዶች አቤቱ ወጣቶች እንድታስነሳልን በኢየሱስም እንጸልያለን። የዘላለም ቅዱስ እግዚአብሔር ሆይ በጌታ በኢየሱስም ይነሱ በኢየሱስም ይነሱ በጌታ በኢየሱስም አቤቱ ዕውቀት ያላቸው ማስተዋል ያላቸው ጥበብ ያላቸው ይሄንን አቤቱ እግዚአብሔር ተሞክሮ እንደሚገባው በተለያየ ቋንቋ የሚያስረዱ ይሄን ተሞክሮ ወደ ሌላ ዓለማት አቤቱ የሚያሻግሩ በጌታ በኢየሱስም ይነሱ። የዘላለም ቅዱስ የዘላለም አምላክ የምትረዳ አንተነ እየረዳልን እያገዝክልን በጌታ በኢየሱስም ይነሱ በጌታ በኢየሱስም ይነሱ። አባ እንለምንሃለን እንማጸናለን ጌታ ሆይ ይሄ በር ትልቅ በር ነው። አገርን የሚጠቅም በር ነው። ትውልድን የሚጠቅም በር ነው። ትርፋማ የምንሆንበት በር ነው። አቤቱ ብዙ እግዚአብሔር ሆይ አቤቱ በኢትዮጵያ ውስጥ ሊታወቅ አቤቱ ሌላ ዓለማት ሊሰማው ሌላ ዓለማት ሊረዳው ሌላ ዓለማት ሊጠቀምበት አቤቱ የሥነ ጥበብ አቤቱ የዘላለም ቅዱስ ብዙ በኢትዮጵያ ውስጥ አለና የሰራዊት ጌታ እግዚአብሔር ሆይ በዚህ እግዚአብሔር ዕውቀት የባረካቸው በዚህ ዕውቀት እግዚአብሔር ሆይ የባረካቸው የዘላለም ቅዱስ እግዚአብሔር ሆይ ከወጣቶች ቢሆን ከአባቶች ቢሆን ከእናቶች ቢሆን የዘላለም ቅዱስ ተገቢውን አቤቱ እግዚአብሔር ሆይ አባ ልምድ ማካፈል የሚችሉ የሰራዊት ጌታ እግዚአብሔር ሆይ እንድታስነሳ ጸለይን። በዚህ በረከት ወደኛ እንድትመጣ ጸለይን። ኢትዮጵያን በዚህ በረከት እንድትባርካት ጸለይን። ቅዱስ እግዚአብሔር የምትችል እግዚአብሔር የምታደርግ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ለመን። አባ ትውልድ ሊጠቀመው ግድ ነው። ትውልድ ሊበረታበት ግድ ነው። ትውልድ ሊሻገርበት ግድ ነው። ትውልድ እግዚአብሔር ሊያውቀው ግድ ነው። በናዝሬቱ በጌታ በኢየሱስ ስም እንለምንሃለን እንማጸንሃለን። በዚህ ጉዳይ ላይ ጌታ ሆይ የሚመለከታቸው አካላት ሁሉ እግዚአብሔር ሆይ በዚህ አቤቱ እግዚአብሔር ሆይ ስራ ውስጥ ያሰማራካቸው ሁሉ እጃቸው ይበርታ፣ አቅማቸው ይበርታ፣ ሐሳባቸው ይበርታ፣ ፍቃዳቸው ይበርታ፣ ማንነታቸው ይበርታ። አቤቱ እግዚአብሔር ሆይ ይመለከተኛል ያገባኛል ብሎ መነሳት ይሁን። እናመሰግንሃለን እናከብርሃለን። ከዚህ ውጪ ግን የሚታገል አውሬ በዚህ በር ኢትዮጵያ ትውልዷ እንዳይጠቀም እየሸፈነ ያለ እንዳይወጣ ያለ የሚገዳደር ይሄ ትምህርትና አቤቱ እግዚአብሔር ጥበብ እንዳይገለጥ ያለ በናዝሬቱ በጌታ በኢየሱስም ይመታ፣ በጌታ በኢየሱስም ይጠረግ። አይምሮን ልቀቅ፣ ሐሳብን ልቀቅ፣ ፍቃድን ልቀቅ፣ እይታን ልቀቅ። በናዝሬቱ በጌታ በኢየሱስ ስም ማላሃዶባ በጌታ በኢየሱስ ስም ይሄ ዕውቀት እንዳይወጣ እየታገልክ ያለ ለሌሎች ዓለማት እንዳንተርፍ ለሌሎች ዓለማት ልምድን እንዳናካፍል ለሌሎች ዓለማት በኢየሱስ ስም እንዳንገለጥ የምታደርግ ውስጡን የምትሰራ ድብስብስ የምታደርግ በናዝሬቱ በጌታ በኢየሱስ ስም እቅድ ይመታ። በኢየሱስ ስም ዓላማክ ይመታ። በኢየሱስ ስም ስራክ የፈረሰ ይሁን። በጌታ በኢየሱስ ስም እንቀጠቅጣለን። እንቀጠቅጥ አልተፈቀደልህም። የእግዚአብሔር ቃል ይናገረናል። ሃሌሉያ! እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ ተጽፏል። በዚህ ቃል ጉልበት እጠርግሃለሁ፣ እወጋሃለሁ። ከአይምሮ ላይ ከአስተሳሰብ ላይ እንደሚገባው እንዳይሰሩ በቸልተኝነት እንዲያደርጉት ያደረክ ይሄንን የተሰጠንን በር በቸልተኝነት እንዲይዙ ያደረክ በጌታ በኢየሱስ ስም መናፍስታዊ አሰራር በጌታ በኢየሱስ ስም ኢትዮጵያ እንዳትጠቀም የኢትዮጵያ ነገር እንዳይወጣ ጥበቡ እንዳይወጣ ትምህርቱ እንዳይወጣ እየታገልክ ያለ የክፉ ጉልበት ሁሉ ስራክ የፈረሰ ይሁን። እቅድ የተመታ ይሁን። ኃይልክ የደቀቀ ይሁን። እናመሰግንሃለን እግዚአብሔር ሆይ እንባርካለን። በጌታ በኢየሱስ ስም ከፍ በል። ማደሪያክ የተባረከ ይሁን። እግዚአብሔር የተባረከ ይሁን። ወገኖቼ የአባቴ ብሩካኖች ይሄ የተሰጠን በር በጣም የትምህርትና ስነ ጥበብ በር በጣም ትልቅ በር ነው። ልንጠቀምበት የተገባ ነው። እኛ ከማለድን እኛ ከጮን እኛ ከቃተትን እኛ እግዚአብሔር ፊት ይዘን ከቀረብን እግዚአብሔር ደግሞ ይሰራል። የአባቴ ብሩካኖች በዚህ ሳምንት ይዘን የምንጸልየው ይዘን የምንወድቀው ይሄ ነውና ቤታችሁ ጓዳችሁ ህይወታችሁ የተባረከው የምትጸልዩበት ጉልበት
አቅም ጸጋ ከሀገር ውስጥ ከሀገር ውጭ ያላችሁ ይጨመርላችሁ። የአባቴ መንፈስ በእናንተ ላይ ይምጣ። እናመሰግንሃለን አባ፣ እንባርካለን። ጸሎታችንን ስለሰማ፣ ልመናችንን ስለሰማ፣ ንስሐችንን ስለሰማ የዘላለም አባትና አምላክ እግዚአብሔር ሆይ ወደኔ ጩህ፣ እኔ እመልስልሃለሁ። አንተ ማታውቀው ታላቅና ኃይለኛ ነገር አሳይሃለሁ ብለሃል። እኛ ድርሻችን ወደ አንተ ብቻ መጮህ ነው። ስራው ደግሞ ያንተ ነው። አባቶይ ስለምትሰራ እናመሰግንሃለን። ስለምታደርግ እንባርካለን። ስለምታከናውንልን ከፍ እናደርጋለን። ክብሩን ጠቅልለን ላንተ አሳልፈን ሰጠን። እንወድሃለን። አሜንና አሁን በሆነው በልጅ በኢየሱስ ስም ጸለይን። ሀገራዊ ምክክሩ በሰላም እንዲካሄድ መልካም ፍሬ እንዲያፈራ ከፓስተር በላይነህ ጌታሁን ጋራ እንጸልያለን። መልካም ፍሬ ያፈራል። የዘላለም አምላክ ቅዱስ እግዚአብሔር ሆይ እናመሰግናለን። እነሆ በሚያስደንቅ ሁኔታ በኢትዮጵያ ታሪክ ለመጀመሪያ ጊዜ ለምክክር እንድንቀመጥ ይህንን ዘመን ስለሰጠህን እናመሰግናለን። አቤቱ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከመሃል አገርም ደግሞ እያንዳንዱ ቀበሌ፣ እያንዳንዱ ወረዳ፣ እያንዳንዱ ዞን፣ ክልልና አካባቢ፣ እያንዳንዱ የፖለቲካ አስተሳሰብ፣ እያንዳንዱ የሃይማኖት አስተሳሰብ፣ እያንዳንዱ ጉዳይ ለምክክር ወደ ጠረጴዛ ስለመጣ እናመሰግናለን። የዘላለም አምላክ እግዚአብሔር ሆይ ይህንን ያስተባብሩ ዘንድ ስለሰጠህን ኮሚሽነሮች እናመሰግናለን። አቤቱ የዘላለም አምላክ እግዚአብሔር ይህ የምክክር ሂደት የመጨረሻው ምዕራፍ ላይ ደርሷል። በፊትህ ደግሞ እናቀርባለን። ፍሬያማ ይሆን ዘንድ ያንተ ጣልቃ ገብነት ይሆን ዘንድ በጌታ በኢየሱስ ስም ሉዓላዊ ክንድህ ጉዳዮችን ሁሉ እንዲቆጣጠር በጌታ በኢየሱስ ስም ላንተ አሳልፈን እንሰጣለን። እነሆ ተመካካሪዎች መሳሳብ ሳይሆን መጠጋጋት፣ መገፋፋት ሳይሆን መተቃቀፍ፣ የወንድሜ ሐሳብ ከኔ ይሻላል፣ ለትውልዱም ይህንን ላደርግ ይገባኛል በሚለውና በበለጠው በከበረው ሐሳብ ማንም ከፍቅር ይልቅ ዕዳ እንደሌለበት አስቦ ይህንን ታላቅ ምክክር ደግሞ ወደ ውጤት ለማምጣት የበኩሉን ያደርግ ዘንድ መንፈስ ጣልቃ ገብቶ መለያየትን፣ እነሆ የአስተሳሰብ ልዩነትን፣ የአመለካከት ልዩነትን አስወግዶ ሉዓላዊነትህን ደግሞ በመፍራትና በመንቀጥቀጥ አክብሮ እነሆ ወደ መጨረሻው ወደሚጠበቀው ወደዚያ አንድነት ደግሞ ምድሪቱን ይዞ እንዲመጣ እያንዳንዱን ተሳታፊ እንድትረዳ በኢየሱስ ስም እንጸልያለን። የሚያወያዩትን የምክክር ኮሚሽነሮች ጥበብንና ዕውቀትን እንድትጨምርላቸው፣ አማካሪዎችን እግዚአብሔር ሆይ ጸጋ እንድታበዛላቸው፣ የተለዩ እነሆ ደግሞ ወሳኝ የሆኑ አጀንዳዎች ሁሉ ደግሞ የሚቀበለውና የሚግባባበት ሆኖ እንዲቀርብ የሚያቀርቡበትን ጸጋና ጥበብ እንድትሰጣቸው በኢየሱስ ስም እንለምናለን። ማንኛውም መለያየትን የሚዘራ ይሄንን ምክክር ለማፍረስ ደግሞ የተማከረ በአደባባይና በጓዳ የተሰራ ምክክር በኢየሱስ ስም የፈረሰ ይሆን። በአዲስ አበባ በኢትዮጵያ እምብርት ቆመን እነሆ በአንድነት እንጸልያለን። ይሄ የክፋት ምክር ይፍረስ። የሚዘልቀው ምክር ትውልድን የሚያሻግር ሀገርን የሚያሻግር ምክር በዚህ ምክክር ጉባኤ ላይ እንዲሆን እንጸልያለን። የክፉን ቋንቋ ስለደበላለክ
በሉዓላዊነት ጣልቃ ስለገባህ እግዚአብሔር አወያዮችንና ተወያዮችን ስለረዳህ ስለምትረዳ እናመሰግናለን። ቀጣዩ ትውልድ ያረፈች ኢትዮጵያ የምታድግ እድገትን የምታስቀጥል ኢትዮጵያ ተቀብሎ ስለሚሄድ ከውከት ከደም መፋሰስ ከጭንቀት ከግራ መጋባት ከመሰደድ ያመለጠ ትውልድ ስለሚሆን በኢየሱስ ስም እናመሰግናለን። ስለተለመንከን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ክብር እንሰጣለን። አቤቱ በዚህ ቃል መሰረት እንጸልያለን። ለሰዎች ሁሉ እግዚአብሔር ሆይ ለነገስታትና እግዚአብሔር ሆይ ለባለስልጣናት ሁሉ ይሄውም በእውነተኛ መንፈሳዊ ህይወት እግዚአብሔር በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው ተብሎ እንደተጻፈ የምንጸልየው ለጥቅማችን ነው። በእውነተኛ መንፈሳዊ ህይወት በቅድስና ሁሉ በሰላምና በጸጥታ ለመኖር ለሀገር፣ ለነገስታት፣ ለባለስልጣናት፣ ለሰዎች ሁሉ እንጸልይ ቃልህ ነግሮናልና እንደ ቃልህ እንጸልያለን። ማላርዲሃዱ እግዚአብሔር ሆይ በዚህ ሀገራዊ ምርጫ ላይ መለኮታዊ ጣልቃ ገብነት እንድታደርግ አንተ ያስቀመጥከው ብቻ እንዲቀመጥ ስልጣን ከእግዚአብሔር ዘንድ ነውና የምትሾም አንተ ነህ፣ የምትሽር አንተ ነህ፣ የምትተክል አንተ ነህ፣ የምትነቅል አንተ ነህ። አንተ ያስቀመጥከውን ማንም አይነቅለውም፣ አንተ የሻርከውን ማንም አይሾመውምና መለኮታዊ ጣልቃ ገብነት ይሁን፣ መለኮታዊ ጣልቃ ገብነት ይሁን፣ መለኮታዊ ጣልቃ ገብነት ይሁን። በሀገራችን በኢትዮጵያ ምድር ላይ መለያየትን ያደረገ መነካከስን ያደረገ እግዚአብሔር በቃል እንደተጻፈ በባቢሎን ውስጥ ቤልን እቀጠዋለሁ የዋጠውን አስተፋዋለሁ ተብሎ በቃል እንደተጻፈ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ በሰሜን ትውልድ በምዕራብ በምዕራብ በምስራቅ በመሃል ሀገር ስም እየሰጠ ትውልድ ጫካ የሚያስገባ የሚያበላላ የሚያነካክስ የሚያገፋፋ የትውልድን አእምሮ የያዘ የጨለማ ጉልበት አሊጋዱባ በኢየሱስ ስም ይወጋ፣ በኢየሱስ ስም ይወጋ፣ በኢየሱስ ስም ይወጋ። በሕዝብ አእምሮ ላይ የነገሰ የአውሬው ጉልበት አእምሮን ያሳወረ እውነትን የደበቀ የትውልዱን አስተሳሰብ ያጨለመ የዳነውን ሕዝብ ሳይቀር አእምሮ የያዘ የእውነት ጠላት፣ የጽድቅ ጠላት፣ የፍቅር ጠላት፣ የአንድነት ጠላት፣ የመቀባበል ጠላት፣ የመከባበር ጠላት፣ የመደማመጥ ጠላት፣ የቅንነት ጠላት ነቀል ነው በኢየሱስ ስም ይነቀል። ከትውልድ አእምሮ ላይ ይነቀል። ከትውልድ አስተሳሰብ ላይ ይነቀል። ከትውልድ እውቀት ላይ ይነቀል። እግዚአብሔር የዘላለም አምላክ ሆይ የምትሰማ የምትመልስ የኤልያስ አምላክ አለ፣ በመካከላችን አለ፣ በዙፋን ላይ አለ፣ አትለወጥም። ኤልያስ እንደኛ ሰው ነበረ ተብሎ ተጽፏል። በኢትዮጵያ ምድር ላይ መለያየትን በኢየሱስ ስም ነቅለናል። መገፋፋትን ነቅለናል። መበላላትን ነቅለናል። አለመቀባበልን ነቅለናል። አንተ ያስቀመጥከው ብቻ እንዲቀመጥ፣ አንተ ሾምከው እንዲቀመጥ፣ አንተ መረጥከው እንዲቀመጥ፣ የአውሬው አጀንዳ ግን ከምድሪቱ ላይ እንዲገለበጥ እንጸልያለን። በኢየሱስ ስም ይገለበጥ። ክፉ ጥንስስ ይደፋ፣ ክፉ መርዝ ይነቀል፣ ክፉ ምሽግ ይፍረስ፣ ክፉ ወጥመድ ይሰበር። እግዚአብሔር ሆይ ብርቱ ንፋስ ታነፍሳለህ። በኢትዮጵያ ምድር ላይ ብርቱ እሳት ይነዳል። ጣዖታትንም ይሰባብር፣ ጨለማውንም ይገለባብጥ፣ የወንጌልን ኃይል የሚገልጥ የእግዚአብሔር ክንድ ይገለጣል። የእግዚአብሔር ክንድ ይገለጣል። የእግዚአብሔር ክንድ ይገለጣል። ክብሩን ዝቅ
እንሰጥሃለን፣ እንወድሃለን። ከምንለምነውና ከምናስበው ሁሉ በላይ አብልጦ ማድረግ ለሚቻል ከዘላለም እስከ ዘላለም በቤተ ክርስቲያን በክርስቶስ ኢየሱስ ክብር ይሁንልህ።